ታሪኩ የሚጀምረው በእስር ቤት ውስጥ ኃይለኛ ተደባዳቢ የሆነችው ኤዥያ የተባለችን ሴት እያሳየን ነው። ኤዥያ በግሩፕም ሆነ በግል በተለያየ ጊዜ ሰዎች እሷን ለማጥቃት ሞክረው የነበረ ቢሆንም እስከዛሬ ግን በዚህ እስር ቤት ውስጥ ተሳክቶለት እሷን ማሸነፍ የቻለ አንድም ሰው የለም። ኤዥያ በበኩሏ እየመጡ እንድትደባደብ ይገፋፏታል እንጂ እሷ ቁጭ ብላ ከዚህ እስር ቤት የምትወጣበትንና በቀሏን የምትወስድበትን ቀን በጉጉት እየጠበቀች ነው። ታሪኩም ይህንን ተከትሎ ኤዥያ እንዴት ወደ እስር ቤት እንደገባች ለማሳየት ወደ ኋላ ይመለሳል። በጊዜው ኤዥያ ከታናሽ እህቷ ማሪያ ጋር ጨካኝ ከሆነ አባታቸው ለማምለጥ እየሞከሩ ነበር። በፊት ላይ አባታቸው እናታቸው በህይወት ስለነበረች በእነሱ ላይ ብዙም በደል አያደርስም ነበር። እናትየው ከሞተች በኋላ ግን በግልጽ እነሱን ማሰቃየት ስለጀመረ እህትማማቾቹ ከሱ ለመሸሽና ወደ ኒውዮርክ ለመሄድ ወስነዋል። ታዲያ ይሄ በሚሆን ጊዜ ማሪያ በእድሜ ትንሽ ስለነበረች የሚጠቅምና የሚጎዳቸውን ነገር እንኳን ገና ለይታ አላወቀችም። ኤዥያ አሁን አባትየው መጥቶ ያዘን አልያዘን ብላ በምትጨነቅ ሰዓት ታናሽ እህቷ ማሪያ ግን ከሱፐርማርኬት ውስጥ ከረሜላ ካልሰረኩኝ ብላ እያስጨነቀቻት ነው። ኤዥያም ይሄ በምንም ተአምር እንደማይሆን ተናግራ ፊቷን በምታዞር ሰዓት ማሪያ ከእህቷ ተደብቃ ከረሜላውን ወደ ቦርሷ የከተተችው ሲሆን አባታቸውም ሳያያቸው ከሱፐርማርኬት በሚወጡ ሰዓት ማሪያ ዕቃ ሰርቃ ቦርሳ ውስጥ በማስቀመጧ ምክንያት የሱፐርማርኬቱ ማንቂያ በኃይለኛ መጮህ ይጀምራል። ይህም ለአባታቸው ምልክት ሰጥቶት ወዲያውኑ ልጆቹን ተከትሏቸው የወጣ ሲሆን ከፊት ለፊትም የአባታቸው ጓደኛ በመኪና መንገዳቸውን በሚዘጋ ሰዓት እህትማማቾቹ ወዴትም ማምለጥ እንደማይችሉ ይገባቸዋል። ታዲያ በዚህ ምክንያት ነበር ኤዥያ አባቷን በጥይት መታው እህቷን ይዛ ለማምለጥ በመሞከር ሰዓት ሳይሳካ ቀርቶ እህቷ እዛው ቀርታ እሷ ለብቻዋ ያመለጠችው። ፖሊሶች ደግሞ በቦታው ላይ ሲደርሱ ካሜራዎች ላይ የኤዥያን ፊት አይተውት ስለነበር በተገኘችበት ቦታ ተይዛ በአሁኑ ሰዓት እስር ቤት ውስጥ የምትገኘው በዚህ ምክንያት ነው። ይህ በእንዲህ እንዳለ ኤዥያ አንድ መርማሪም በብር ቀጥራ የሚገኝ ሲሆን እሷ እስር ቤት ከገባች በኋላ ስለ እህቷ ምንም የምታውቀው ነገር ስለሌለ እህቷን እንዲያፈላልግላት ስትለው ለዚህ ሰው ገንዘብ የምከፍለው። መርማሪውም በፍላጎቷ መሰረት የኤዥያ እህት የት እንደምትገኝ የደረሰበት ሲሆን በአሁኑ ሰዓትም ማሪያ በአንድ ሆቴል ውስጥ አስተናጋጅ ሆና እንደምትሰራም ይነግራታል። ታዲያ አባቷን በጥይት ከመታችውና ከእህቷ ጋር ከተለያየች ከድፍን 10 ዓመታት በኋላ ኤዥያ ከእስር ቤት እንደወጣች ያደረገችው የመጀመሪያ ነገር ወደዚህ ሆቴል መምጣት ነው። ወደዚህ ሆቴል ስመጣ ደግሞ እንደሚያርፍ ሰው ሳይሆን እንደ ሰራተኛ መስላ ነው። ይህም ሊሆን የቻለው ያ ገንዘብ የከፈለችው መርማሪ ኤልዛቤት የተባለችን አንዲትን የዚህን ሆቴል ሰራተኛ ሲሰልላት ስለነበርና ልክ ኤዥያም ከእስር ቤት እንደወጣች ያቺን ሴት አፍናት የእሷን መታወቂያ በመውሰድ ኤልዛቤት ነኝ ብላ መምጣት ስለቻለች ነው። የሆቴሉ አስተዳዳሪ ሊልም ቢሆን ኤልዛቤትን ቀደም ሲል በስልክ አናግራት ስለነበር ድምጻቸው ትንሽ ከኤዥያ ጋር ሊመሳሰልላቸው አልቻለም። የዚህን ጊዜም ኤዥያ በዝናቡ ምክንያት ድምጿ እንደተቀየረ በመናገር ሊሊን አሳምናት ወደ ሆቴሉ ገብታለች። በጊዜው ኤዥያ የኤልዛቤትን ማንነት ነጥቃ ወደዚህ ሆቴል ልገባ የቻለችበት ምክንያት በዚህ ሆቴል ውስጥ የሚሰሩ ሰራተኞች ከዚህ እንዲወጡ ስለማይፈቀድላቸው ተመሳስላ ወደ ውስጥ ለመግባትና እህቷን ይዛ ለማምለጥ ስትለው። ይህንን ያላወቀችው ሊሊ ደግሞ በዚህ ሆቴል ውስጥ ባለሀብቶች እንዳሉ በመናገር ከባለሀብቶቹ መካከል ሻሮን የተባለችውን አስተዋውቃታለች። ሻሮንም በዝናብ ለበሰበሰችው ኤዥያ ጃኬቷን አልብሳት በእርግጠኝነትም በዚህ ሆቴል እስካለች የሚኖራት ጊዜ አስደሳች እንደሚሆን ተናግራለች። ትዕይንቱ ሲቀየር የሆቴሉ አስተዳዳሪ የሆነችው ሊሊ ኤዥያን ይዛት ወደ መታረፍበት ክፍል እየመጣች ነው። በጊዜው ደግሞ ኤዥያ ገና ወደ ሆቴሉ ስገባ ጀምሮ የሚያስፈሩ ነገሮችን እያየች የነበረ ሲሆን እዚህ ውስጥ ያሉት ሰራተኞችም የሆነ ደስ የማይል ነገር አይታባቸዋለች። ይህንንም እየታዘበች የክፍሏ በር ጋር በምትደርስ ሰዓት የሆቴሉ አስተዳዳሪ የሆነችው የሊሊን ባለቤት ሬይን ከሷ ክፍል ሲወጣ ያገኙታል። በጊዜውም ሊሊ በንዴት ባለቤቷ ሬይን
አዲስ የሚመጡ ሰራተኞች ጋር በምንም ተአምር እንድታየው እንደማፈልግ በመናገር ሬን ወዲያውኑ ከቦታው ላይ አባረዋለች። ከዛም ለኤዥያ ደግሞ ክፍሏን አስተካክላላት የዛሬውን ሌሊት ቆንጆ ረፍት እንድታደርግና በነገው ዕለት ስራ እንደምትጀምር ነግራታለች። ትዕይንቱ ሲቀየር ኤዥያ ረፍት ከማድረጓ በፊት ሻወር መውሰድ ጀምራለች። የዚህን ጊዜም በእንፋሎቱ ምክንያት መስታወቱ ላይ ይገሉሻል የሚል ጽሑፍ ቁልጭ ብሎ የወጣ ሲሆን ኤዥያም ስለ ጽሑፉ የበለጠ ከማጥናቷ በፊት ወዲያውኑ ይጠፋል። በዚህም ግራ የተጋባች ከሻወር ቤት በምትወጣ ሰዓት የክፍሏን ዙሪያ የሚያስፈሩ ድምጾች ይሰማሉ። ኤዥያም ነገሩ አጠራጥሯት ከክፍሏ ወጥታ በምትመለከት ሰዓት ይባስ ብሎ እሷ ያለችበት ሆቴል መስመር ሙሉ መብራቱ ጠፍቶ በሚያስፈራ ደብዛዛ መብራት ተቀይሯል። በዛ ላይ ከሆቴሉ ዳርቻ ደግሞ አንዳች ነገር ሲሯሯጥም ትመለከታለች። ታዲያ ከዚህ የሚያስፈራ ክስተት በኋላ ኤዥያ ወዲያውኑ ወደ ክፍሏ በመግባት ከቁልፍ በተጨማሪ በሩን በወንበር ያስደገፈችው ሲሆን ቀኑን ሙሉም አድካሚ ቀን ስላሳለፈች ወዲያውኑ ኃይለኛ እንቅልፍ ወስዷታል። የኤዥያን እንቅልፍ መተኛት ተከትሎ ደግሞ የክፍሏን በር ለመክፈት አንድ ሰው ሲታገል ነበረ። ሰዎቹ ምንም እንኳን ቁልፉን መክፈት ቢችሉም ባስቀመጠችው ወንበር ምክንያት በሩን መክፈት አልተቻለም። እናም ይሄው በሩን ሲታገል የነበረው አንድ ጭንብል የለበሰ ሰው በፍሪጁ በተሸፈነ በግድግዳው በኩል በሚገኝ ቀዳዳ አማካኝነት ኤዥያ ክፍል ውስጥ ገብቷል። በጊዜውም ይሄ የአሳማ ጭንቅላት ያለው ፍጥረት ኤዥያን እየተጠጋትና እየላሳት ነበረ። ከዛም ሳያስበው ለሃጩ በፊቷ ላይ በሚንጠባጠብ ሰዓት ኤዥያን ከእንቅልፏ ያነቃት ሲሆን ነገርየው ግን ከፊት ለፊቷ የለም። ኤዥያን በፊቷ ላይ ለሃጭ እንዳለ ከተመለከተች በኋላ በጥርጣሬ አልጋው ስር በምትመለከት ሰዓት ምንም አላገኘችም። ታዲያ ይሄ ሁሉ ነገር በሚሆን ሰዓት ጭንብል የለበሰው ሰውዬ ኤዥያን ከኋላዋ ሆኖ እየተመለከተ የነበረ ሲሆን ኤዥያንም አንገቷን ይዟት ራሷን እንድትስት ለማድረግ መታገል ጀምሯል። የዚህን ጊዜም ኤዥያ በእስር ቤት ውስጥ እየተደባደበች በርካታ የፍልሚያ ችሎታዎችን ስላካበተች ይህንን አንገቷን ይዞ ራሷን ለማሳት የሚሞክረውን ሰውዬ ራሱን ከመስታወት ጋር አጋሽታ ራሱ እንዲስት አድርጓለች። ይህንን ተከትሎ ደግሞ በፍሪጁ በኩል ያለው መግቢያ ተጠቅመው ሌላ ሁለት ሰዎች ወደ ውስጥ ገብተዋል። አንደኛውን ጭንብል ያደረገችው ከዚህ በፊት ሎቢ ላይ ባለሀብት ነኝ ብላ የተዋወቀቻትና ጃኬቷን ለኤዥያ የሰጠቻት ሻሮን ስትሆን ሁለተኛው ደግሞ ኬቨን የተባለ ሰው ነው። ኬቨንና ሻሮንም ከነሱ ቀድሞ የገባው ሰው እነሱን ሳያማክራቸው ተንቀልቅሎ በመግባቱ እየተናደዱ የክፍሉን በር ከፍተው ሌላ ብዛት ያላቸውን ጭንብል ያደረጉ ሰዎች ወደ ውስጥ አስገብተዋል። በመቀጠልም ሻሮን የኤዥያን እግር እየጎተተች ወደሚፈልጉት ቦታ ልትወስዳት ነበረ። የዚህን ጊዜ ግን ኤዥያ ራሷን ከሳተችበት የነቃች ሲሆን አጠገቡ ያገኘችውን የኤሌክትሪክ ገመድም በጥርሷ ግጥም አርጋ በመንከስ ንዝረቱ በሷ ሰውነት ውስጥ አልፎ ሻሮንን እንዲወረውራት አድርጋለች። ከዛም ኤዥያ ወዲያውኑ ወደ አንድ ልብስ ሳጥን ውስጥ በመግባት ከተቀሩት ሰዎች ተደብቃለች። ትዕይንቱ ሲቀየር ሻሮን ከኤሌክትሪክ ንዝረቱ በኋላ አንድ ወንበር ሰባብራ እግሩን ለአባላቶቿ የሰጠቻቸው ሲሆን ይህንንም በመጠቀም የልብስ መደርደሪያ ውስጥ የምትገኘው ኤዥያን ሊደበድቧት ነበረ። እናም ከፊት ለፊቱ ምን ያህል አደገኛ ነገር እየጠበቀው እንደሆነ ያላወቀው ኬቨን ሄዶ የልብስ መደርደሪያውን በሚከፍት ሰዓት ኤዥያ አንገቱን በሰይፍ ቆርጠዋለች። ቀደም ሲልም ወደዚህ ሆቴል ከመግባቷ በፊት መርማሪው እዚህ ሆቴል ውስጥ በአዳም ልኮ እንደሚደረግ ስለነገራት ራሷን ለመከላከል እንዲጠቅማት በርካታ መሳሪያዎችን በሻንጣ ደብቃ ነበር የገባቸው። እናም ይህንን መሳሪያዎቿን በመጠቀም ሻሮንንና ሌሎቹን አባላቶችን እየተፋለመቻቸው የነበረ ሲሆን የአንደኛውን እግሩን፣ አንደኛውን እጁን፣ አንደኛውን ደግሞ ሙሉ አንገቱን ቆርጣላቸዋለች። ይህንን የተመለከቱት ሻሮንና እዚህ ክፍል ውስጥ ቀድሞ የገባው ወፍራም ሰውዬ ደግሞ ኤዥያ እንዳጋጣሚ በምትወድቅላቸው ሰዓት እዛው በወደቀችበት መደብደቡን ተያይዘውታል። ኤዥያም እነዚህን ሁለቱን በምንም ተአምር እንደማታመልጥ ስለገባት ወዲያውኑ ወደ አልጋ ስር ገብታ የተደበቀች ሲሆን ከአልጋው ስርም በድንገት በመውጣትና ፍራሹን እንደ ጋሻ በመጠቀም እዚህ ክፍል ውስጥ በመጀመሪያ የገባውና ለሃጩን ያንጠበጠበባትን ወፍራሙን ሰውዬ በተደጋጋሚ ወቅተዋለች። ይህንን የተመለከተችው ሻሮን ደግሞ እግሯ ስር የሚገኘውን ሻትጋን በመጠቀም ኤዥያን ለመግደል ሞክራለች። በመጀመሪያው ጥይትም ፍራሹን ከበተነችው በኋላ
በሁለተኛው ጥይት ኤዥያን ለመግደል ተነስታለች። ሆኖም ኤዥያ ከቆመችበት እንኳን በድንጋጤ ንቅንቅ አላለችም። ይህም የሆነበት ምክንያት በሽጉጥ ውስጥ የቀረው ጥይት አንድ ብቻ እንደነበር ስለምታውቅ ነው። በዚህም ሻሮንን አስደንብራት እየደበደበቻት በነበረ ሰዓት ቀደም ሲል ብዙ ቦታ የተወጋጋው ሰውዬ ኤዥያ ላይ ቢላውን ይወረውራል። የዚህን ጊዜም ኤዥያ ሻሮንን እንደ ጋሻ በመጠቀም ሰውየው የወረወረው ቢላ መቀመጫዋን እንዲወጋት አድርጋለች። ትዕይንቱ ሲቀየር ኤዥያ ካለችበት ክፍል ትወጣለች። የዚህን ጊዜም የሆቴሉ አስተዳዳሪ የሆነችው ሊሊ እስከዛሬ ካጋጠሟቸው ሁሉ እሷ የተለየች በመሆኗ ምክንያት በአድናቆት እያጨበጨበችላት ነው። ኤዥያም ሴትዮዋ ስለምን እንደምቀባጠር ሳይገባት ቀርቶ ግራ በመጋባት ቆማ እያየቻት በነበረ ሰዓት ቀደም ሲል ገላቸው የነበሩት ሻሮን፣ ኬቨን እንዲሁም ወፍራሙ ሰውዬ ከዛ ክፍል በድጋሚ ተነስተው ይመጣሉ። የሚገርመው አንገቱ የተቆረጠው ሰውዬ አንገቱን በእጁ ይዞታል። ሌላኛው እግሩ የተቆረጠው ሰውዬ ደግሞ እንደዛው እግሩን ይዞት የነበረ ሲሆን እያንዳንዳቸው የተቆረጠ አካላቸውን በድጋሚ ሲገጥሙትና ምንም እንዳልተፈጠረ ቁስላቸው ሲጠፋ ኤዥያ እነዚህ ሰዎች የማይሞቱ መሆናቸው ይገባታል። ከዛም ወዲያውኑ ወደ አንድ ክፍል ገብታ ለመደበቅ በምትሞክር ሰዓት አንድ ሕፃን ልጅ በመፍቻ ጀርባዋን መትቶ ወግቷታል። ኤዥያም ጩጬውን በአንድ ምት ራሱ እንዲሰጥ ካደረገችው በኋላ ጀርባዋ ላይ የሰካባትን መፍቻ ነቅላ መስታወቱን ለመስበር መታገል ጀምራለች። በሚያሳዝን ሁኔታ ግን ከዚህ ሆቴል ለመውጣት እንደዚሁ ቀላል አይደለም። መስታወቱን በተለያየ ዕቃ ብትደበድበውም ሊሰበርላት አልቻለም። እናም እንደሷ ክፍል በፍሪጁ በኩል መግቢያ ካለ ብላ ብትመለከትም ምንም ቀዳዳ የለም። በዚህ ግራ የተጋባችው ኤዥያም መውጫ መንገድ በመፈለግ ሰዓት በጨርቅ ምንጣፍ የተሸፈነ ከዚህ ሆቴል የሚያስወጣትን መንገድ አግኝታለች። በዚህ ዋሻ መሰል መንገድ ውስጥም እየተጓዘች በነበረ ሰዓት እነ ሊሊ በአንድ ላይብረሪ ውስጥ ተቀምጠው ይችን ልጅ ዛሬ መስዋዕት ማድረግ አለብን እያሉ እስካሁን ባለመያዟ በንዴት ሲበሳጩ ትመለከታለች። በጊዜው ኤዥያ ደግሞ ስትንቀለቀል የሰዎቹን ፊት ለማየት ስትል አንደኛውን መጽሐፍ አስጠግተው የነበረ ሲሆን በዚህም ምክንያት ሰዎቹ እዚህ ውስጥ እንዳለች አውቀውባታል። እናም ሊሊ ከውጪ ሆና በሰይፍ ግድግዳውን በተለያየ ቦታ ሞጋት የጀመረች ሲሆን እድል ያልቀናት ኤዥያም እጆቿ በዚሁ ሰይፍ ተወግተው ከግድግዳው ጋር ተጣብቀውባታል። እነ ሊሊም ቢሆን ወዲያውኑ ወደ ውስጥ በመግባት ይቺ ሴት በህይወት ታስፈልጋለች ብለው የተጣበቀውን እጇን አላቃ ሻሮን እንድታመጣት ልከዋታል። ከሚይዙኝ ሞቴን እመርጣለሁ ያለችው ኤዥያ ግን በሰይፍ ተወግቶ የተጣበቀው እጇን በጭካኔ ቆርጣ ካላቀቀች በኋላ እሷን ለመያዝ ከተላከችው ከሻሮን በዚሁ በጠባብ መንገድ ማምለጥ ጀምራለች። በጊዜው ፈጣን የሆነችው ሻሮን ደግሞ ኤዥያ ላይ ለመድረስ አልተቸገረችም ነበር። ኤዥያም ቢሆን ቀደም ሲል ልጁ ወቅቶበት የነበረውን መፍቻ ይዘው ስለነበረ በዚሁ መፍቻ ሻሮንን በተደጋጋሚ ወቅታት በድጋሚ ጉዞዋን በመጨመር ሰዓት የማትሞተው ሻሮን በድጋሚ ያለችበት መታ ትይዛታለች። የዚህን ጊዜም ኤዥያ የሸትጋኗን በመጠቀም ምንም እንኳን ባይገላትም የተወሰነ ነገሩን ያቀልልኛል በማለት ሻሮንን ጭንቅላቷን በትናላታለች። በጊዜው ሻሮን ጭንቅላቷ ፈንድቶ እንኳን ኤዥያን መከተሏን አላቆመችም ነበር። ኤዥያም ከሷ መሸሿን ተያይዘው በነበረ ሰዓት በድንገት ሻሮን መንገዷን ቀይራ ወደ ኋላ የተመለሰች ሲሆን ለምን እንደተመለሰች ግራ የገባት ኤዥያም ምን እንደተፈጠረ በምታስብ ሰዓት ከጀርባዋ የሊሊ ባለቤት የሆነው ሬ አፍኖ ወደ ውስጥ ያስገባታል። ሬም በዚህ ሆቴል ውስጥ ለሰይጣን አምልኮ እንደሚደረግ ይነግራታል። በርካታ ሰራተኞች እዚህ ገብተው ያለምንም ጥፋታቸው ለሰይጣን መስዋዕት ተደርገዋል። በአሁኑ ሰዓትም አንቺን በህይወት የሚፈልጉሽ ዛሬ ግዴታ መስዋዕት ማቅረብ ስላለባቸው መስዋዕት ሊያደርጉሽ ነው በማለት እሱ በዚህ ሰይጣናዊ ስራ እንደማይስማማና እሷን ከዚህ ለማስመለጥ እንደሚረዳት ቃል ገብቷል። ትዕይንቱ ሲቀየር ኤዥያ ሬን ተከትላ ወደ አንድ ክፍል መታለች። በዚህን ጊዜም በመንገዳቸው ሁሉ የሻሮን አይን ለብቻው የተንከባለለ ሲከተላቸው የነበረ ሲሆን በዚህ አይን አማካኝነትም ሻሮን የሚሆነውን ነገር ሁሉ ማየት ትችላለች። ትዕይንቱ ሲቀየር ኤዥያ ወደ አንድ ክፍል ገብተዋል። በክፍል ውስጥም አንዲትን ሴት ተመልክታ ኤዥያ ልጅቷ ላይ ልተኩስባት በነበረ ሰዓት ሬ አስቆሟት እህቷ ማሪያ እንደሆነች ይነግራታል። የዚህን ጊዜ ማሪያ ኤዥያ አባቷን በጥይት መተው ካመለጠች በኋላ በህይወት እንደተረፈና እሷም ከዛ በኋላ
አንድ የሚያሰቃያት ሰውዬ ቤት ውስጥ እንደ ሰራተኛ ሆና እየሰራች እንደነበር ትናገራለች። ከዛም በኋላ ግን የሰውየው ስቃይ የበረታባት በሚመጣ ሰዓት በዚህ ሆቴል ውስጥ የሥራ ማስታወቂያ ወጥቶ ስለተመለከተች ወዲያውኑ እዚህ መታ ተቀጥራ እየሰራች ይገኛል። ምንም እንኳን ማሪያ ኤዥያን በማግኘቷ ደስተኛ ብትሆንም ያን ጊዜ ትታት በመሄዷ ምክንያት ብዙ ስቃይ አይታ ስለነበር እህቷን በዛ ምክንያት ተቀይማታለች። በአሁኑ ጊዜም ይሄ ቤቴ ነው ከዚህ ወዴትም አልሄድም በማለት ኤዥያን በንዴት በምትናገራት ሰዓት ኤዥያ ታናሽ እህቷ ማሪያን አፏን ለማዘጋት ስትል ራሷን የሚያሰታትን አንድ ቡጢ ለቃባታለች። ይህ በእንዲህ እንዳለ የሻሮን አይን እዚህም ቢሆን ተከትሏቸው መጥቶ የሚሆነውን ሁሉ ማየቱን ተያይዞታል። ይህንን የተመለከተችው ኤዥያም የሻሮንን አይን በመዳፏ ጨፍልቃ በሙሉ አፍርጠዋለች። በሌላ በኩል አንገትም አይንም የሌላት ሻሮን ያየችውን ነገር ለኬቨን መታ በምልክት እያስረዳቸው ነው። ይህ በሚሆን ሰዓት ደግሞ ኤዥያ ተደብቆ የነበረበት ክፍል ውስጥ ሁለት አምልኮን የሚፈጽሙ ሰዎች መጥተው የነበረ ሲሆን ኤዥያም ሁለቱንም በጥይት በመምታት ከሬ ጋር አንድ ላይ ማምለጥ ጀምረዋል። በጊዜው ሲያመልጡ እህቷን ተሸክማ ስለነበር ከኋላ ከሚከተሏቸው ሰዎች ብዙም ፈጣን መሆን አልቻሉም። ይሁንና ሬ ራሱን አሳልፎ በመስጠትና ሰዎቹን በማዘናጋት ሁለቱን እህትማማቾች ኤዥያና ማሪያን ከነሊሊ አምልጠው ወደ አንድ ድብቅ ክፍል እንዲገቡ ማድረግ ችሏል። ይህ በእንዲህ እንዳለ እነ ማሪያ የሚገኙበት ክፍል ውስጥ የሚገኝ ጥበቃ ሰው እዚህ ውስጥ መኖሩን ደርሶበታል። ከተደበቁበትም አውጥቶ ኤዥያን እየደበደባት በነበረ ሰዓት ማሪያ እህቷን ለመታደግ ሌላ ምንም አማራጭ ስለሌላት የሰውየውን አናት በመጥረቢያ ሰንጥቀዋለች። ይህ በእንዲህ እንዳለ ሊሊ ከሃዲ ከሆነው ከባሏ ሬ ጋር ለምን ሲባል እነሱን መካድ እንዳስፈለገው ቁጭ ብላ እየተማከረች ነው። የዚህን ጊዜም ሬ ያለ ጥፋታቸው በርካታ ሰዎች እዚህ እንደሞቱና በአሁኑ ሰዓትም ማስታወቂያ እያሉ በውሸት ልጃገረዶችን እዚህ እያመጡ መስዋዕት የሚያደርጉት ነገር ፍጹም መቼም የሚስማማበት እንዳልሆነ ይናገራል። በዚህም ጉዳይ ከነሱ ጎን መቼም እንደማይቆም እየተናገረ በነበረ ሰዓት ኬቨን ወደ ቦታው ላይ በመምጣት ለሊሊ አዲስ ነገር እንዳለ ነግሯት ከቦታው ላይ ይዟት ይሄዳል። የዚህን ጊዜ ደግሞ ጭንቅላቷ የተበተነው ሻሮን የበፊቶቹን መገጣጠም ስላልቻለች እንደ አዲስ ገና ትንሽዬ ጭንቅላት እያሳደገች ነው። ትዕይንቱ ሲቀየር የሆቴሉ አምላኪዎች በሙሉ ሁለቱን እህትማማቾች ለመያዝ በየቦታው ተበትነዋል። በዚህ ጊዜ እህትማማቾቹ ደግሞ ምግብ ማብሰያ ክፍል ውስጥ ተደብቀው ይገኙ የነበረ ሲሆን ኤዥያም ከእህቷ ቀድማ ወጥታ ነገሩን አጣርታ እንደመመጣ በመናገር ወደ አንድ ክፍል መጥታለች። በጊዜው የነበረችበት ክፍል ሙሉ ለሙሉ ጨለማ የነበረ ሲሆን በየጠረጴዛውና ወንበር ስር ተደብቀው የነበሩት ሰዎች ደግሞ ይህንን ጨለማ ተገን በማድረግ ኤዥያን አንድ በአንድ እየመቷት ነው። የዚህን ጊዜ ኤዥያ ካለችበት ክፍል በመውጣት መጥረቢያዋ ላይ ጨርቅና አልኮል በማድረግ በጨለማ ውስጥ ከነሱ ጋር ለመደባደብ የሚያስችላትን ምርጥ መፍትሄ አበጅታለች። በሌላ በኩል አምላኪዎቹ ደግሞ ታናሽ እህቷን ይዘዋት የሚገኝ ሲሆን በዚህም እሷን ለማስፈራራት ሞክረው ነበረ። ይሁንና በትንሽ ነገር የማትበገረው ኤዥያ እሷ እስካለች ድረስ እህቷን ምንም እንደማያደርጓት ስለምታምን በእሳት ያያያዘችው መጥረቢያ ይዛ ወደ ውስጥ በመግባት እያንዳንዳቸውን በዚህ የእሳት መጥረቢያ መደብደብ ጀምራለች። ሰዎቹንም ጭንቅላታቸውን ይዛ ከላይ እስከታች እየፈለጠቻቸው ምንም እንኳን ደግሞ ቢነሱም ለመነሳት ጊዜ በሚወስድባቸው መንገድ ደና አድርጋ እየፈለጠቻቸው ነው። አብዛኛዎቹንም እንደዚህ ባለ ሁኔታ ከቆራረጠቻቸው በኋላ እህቷ ማሪያን በመያዝ ወደ ሊፍት ውስጥ ገብተዋል። የዚህን ጊዜም እስካሁን ድረስ አባቷ በህይወት እንዳለ የምታውቀው ማሪያ ከኤዥያ አባቷ ከ2 ዓመት በፊት በካንሰር ምክንያት መሞቱን ትሰማለች። ይህ በእንዲህ እንዳለ እነ ሊሊ ሰዎቻቸው ተደብድበው የሚገኙበት ክፍል በመግባት ኬቨንና ሰዎቹን ነፃ ያደረጓቸው ሲሆን እህትማማቾቹ የገቡበትን የሊፍት በርም አግኝተውት ሰዎቻቸውን ወደዛ ልከዋቸዋል። ይህ በእንዲህ እንዳለ አሳንሰር ውስጥ በሚገኝ መሰላል አማካኝነት ወደ ላይ የሄዱ የነበሩት እህትማማቾች ሰዎቹ ያሉበትን ስለደረሱባቸው እነሱን በጥይት ለማስቆም እየሞከሩ ነበረ። ይሁንና ይሄ ሀሳብ ብዙም ሊሰራላቸው ስላልቻለ በእጃቸውም ላይ በቂ
ጥይት ስለሌላቸው ከኋላ የሚመጡትን ሰዎች ችላ በማለት ወደፊት ጉዟቸውን ቀጥለዋል። ከዛም በመጨረሻ በሩ ላይ በሚደርሱ ሰዓት ሊሊ፣ ኬቨን እና ሌሎቹ ሰዎች በሙሉ ተሰብስበው እነሱን እየጠበቋቸው ነው። የዚህን ጊዜም ሊሊ ለኤዥያ እንዲያው ዝም ብላ እንደለፋችና እህቷ ማርያም ከነሱ ጋር በደም ለሰይጣን መፈራረሟን ትናገራለች። ሲጀመር አንቺ ኤልዛቤትን እንደዛ አርግሻት ባትመጪ ኑሮ መስዋዕት የምትደረገው እሷ ነበረች። ይገርምሻል፣ ማርያ በህይወት የምትኖርበት ጊዜ አብቅቶ በነበረ ሰዓት አንቺ እህቷ መተሽላታል። እናም አሁን አንቺን መስዋዕት ካረግነሽ የእህትሽም ህይወት ይቀጥላል በማለት ለኤዥያ አስደንጋጩን እውነት ትነግራታለች። ሊሊም ኤዥያን በሰዎቹ እንድትያዝ ካደረገች በኋላ ከደሟ ናሙና በመውሰድ በሰይጣን አንገት ላይ አድሮ የሚገኘውን ሰይጣን ደሙን ታቀምሰዋለች። ሰይጣኑን በሚገባ ይሄ ደም ለዛሬ ምሽት መስዋዕት መሆን አለበት በማለት የአምልኮ ስርዓቱን እንዲጀምሩ በፍጥነት ትዕዛዝ ሰጥቷቸዋል። በአሁኑ ሰዓት ፊት ለፊታቸው ቆሞ የሚገኘው አሳማ ላይ የአብዛኛዎቹ ስማቸው ተጽፏል። ስማቸው በዚህ አሳማ ቆዳ ላይ የተጻፈ ሰዎች ቢሞቱም እንኳን መልሰው መነሳት የሚችሉ ሲሆን አንድ ጥፋት ካጠፉ ግን ስማቸው ከዚህ አሳማ ቆዳ ላይ ይሰረዛል፣ እነሱም መልሰው የሚሞቱ ይሆናል። ይህንን ስርዓታቸውን ፍጹም የሚጠላው ሬይ ደግሞ ምንም አማራጭ ስለሌለው ከኬቨን እና ከማሪያ ጋር የሚሆነውን ቆሞ እየተመለከተ የነበረ ሲሆን ሰይጣኑም ሬይን ከተመለከተው በኋላ ከሃዲ ስለሆነ ለሊሊ አንገቱን ቆርጣ እሱን መስዋዕት እንድታደርገው ትዕዛዝ ሰጥቷታል። ታዲያ በዚህ አምልኮ አይኗ የታወረው ሊሊም ምንም ሳታመነታ የሬይን አንገት በመቁረጥ መስዋዕት አድርገዋለች። ይህንን የተመለከተችው ማሪያ ደግሞ ለሰይጣኑ ይቅርታን እንዲሰጣቸው በምትጠይቅ ሰዓት ሰይጣኑም ማሪያ እህቷን መስዋዕት ልታደርግ ስለሆነ በቆዳው ላይ ስሟ እንዲጻፍና የማትሞት ሰው እንድትሆን ፈቃድ ሰጥቷታል። ታዲያ የዚህን ጊዜ ማርያም ሄዳ የራሷን ስም በመጻፍ ፋንታ በአሳማው ቆዳ ላይ የጻፈችው የእህቷን የኤዥያን ስም ነው። እናም በዚህ ምክንያት ሰዎቹ በጊዜው ቢገሏትም ኤዥያ ከሞተችበት ወዲያውኑ መነሳት ችላለች። እንደተነሳችም ያደረገችው የመጀመሪያ ነገር ከአሳማው ላይ ትንሽ ቆዳ ቆርጦ መውሰድ ሲሆን ቆዳውንም እንደወሰደች እሷም እንደሌሎቹ ማትሞት ስለሆነች ከዚህ በፊት ሲያሰቃዩት የነበሩትን እነዚህን የማይሞቱ ሰዎች አሁን ላይ አንዳቻ ስለሆኑ ከነሱ ጋር በኃይለኛው መደባደብ ጀምራለች። እናም ልክ ከዚህ በፊት ታደርጋቸው እንደነበረው በመጥረቢያ ጭንቅላታቸውን፣ እግራቸውን እያለች እየቆራረጠቻቸው አንድ በአንድ የጨረሰቻቸው ሲሆን ይህንን የተመለከተችው ሊሊ ደግሞ የሰይጣኑ ፍቃድ በመጠየቅ የአሳማውን ጭንቅላት በራሷ ላይ አስገብታ ፓወር እንዲሰጣት አድርጋለች። ከዛም በኋላ ሊሊ እንደ ቀድሞ አሮጊት ሳትሆን በዚህ የሰይጣን አማካኝነት ፓወር ያገኘች ኃይለኛ ሰው ነው የሆነችው። በዚህ ፓወርም ከኤዥያ ጋር ለማሸነፍ እየተደባደበች የነበረ ሲሆን በሚያሳዝን ሁኔታ ግን ኤዥያ ማሸነፍ እንደዚህ እንደሚታሰበው ቀላል ሳይሆንላት ቀርቷል። በሌላ በኩል ኤዥያ የሊሊን ነገር ከፈጸመች በኋላ የአሳማውን ጭንቅላት አውልቀው በላዩ ላይ ጋዛር ከፍክፋ እሳት የለኮሰችበት ሲሆን ቀደም ሲል እነሱ በመሰላል የወጡት የሊፍቱ ጉድጓድ ውስጥም በመጣል ደግሞ ላይ ነሳ ፈራርሶ እንዲጠፋ አድርጋለች። ከዛም በሆቴል ውስጥ ተይዘው ለነበሩት ሰራተኞች ከዚህ አምልኮ እንዲወጡና የራሳቸውን ህይወት እንዲጀምሩ ነግራቸው እህቷ ማርያን ይዛት ከሆቴሉ ወጣለች። ኤዥያ ከሆቴሉ በምትወጣ ሰዓት መርማሪው በር ላይ እየጠበቃት ነበር። ኤዥያም ወደ መኪና ውስጥ ከገባች በኋላ ቀደም ሲል ከአሳማው ላይ የቆረጠችው ቆዳ ላይ የእህቷ ማርያን ስም በመጻፍ እማትሞት አድርጋት በድጋሚ ወደ ህይወት እንድትመጣ አድርጋታለች። በታሪኩ መጨረሻ ላይ የሰይጣን ቤተ መቅደስ የነበረውን ሆቴል አፈንድተውት ከመርማሪው ጋር እህቷ ማርያን ይዛ በመታመልጥ ሰዓት ታሪኩ ያበቃል።